እግዚአብሔር ዛሬን እንድንመለስ ሰጠን እንጂ ነገን ለእኛ እንደሚሆን ቃል አልገባልንም። ብዙዎች ነገ ንስሐ እንገባለን ይላሉ፣ ነገር ግን ያቺ ነገ ሳትመጣ ሞት ይቀድማቸዋል። ዛሬ የምታፈሰውን ጥቂት እንባ የገሃነመ እሳት ታጠፋለች። የድርሳነ ንስሐ ተከታታይ ትምህርት ማጠቃለያ የሆነውን ይህንን የመጨረሻ ክፍል አብረን እንከታተል። ሰላም የእግዚአብሔር ቤተሰቦች፣ ላለፉት 8 ክፍላት በታላቁ አባት በቅዱስ ዮሐንስ አፈወርቅ ድርሳነ ንስሐ ስንማማር ቆይተን ዛሬ 9ኛውንና የመጨረሻውን ክፍል ላይ ደርሰናል። ይህ ክፍል የንስሐን በር ዛሬውኑ እንድናንኳኳ የሚያሳስብ የሕይወታችንን አጭርነትና የፍርድ ቀንን የሚያስታውስ ብርቱ መልእክት ነው። ንስሐ በዚህ ዓለም መድኃኒት፣ ከሞት በኋላ ግን ለቅሶ ብቻ የሆነችው ለምንድን ነው? ቅዱስ አባታችን 9ኙን ድርሳናት እንዴት አጠቃልላቸው? መልሱን አብረን እንመልከት። ወንድሞቼ ሆይ ስለ ንስሐ ስናገር 9ኛውና የመጨረሻው ድርሳኔ ነው። ዛሬም ዳግመኛ ልመክራችሁ ወዳለው የንስሐን በር ዛሬውኑ አንኳኩ። ይህች ዓለም እንደ ጥላ የምታልፍ ናት። ሞት ደግሞ ሳናስበው እንደ ሌባ በድንገት ይመጣል። ብዙዎች ነገ ንስሐ እንገባለን ይላሉ፣ ነገር ግን ያቺ ነገ ሳትመጣ ሞት ይቀድማቸዋል። እግዚአብሔር ዛሬን እንድንመለስ ሰጠን እንጂ ነገር ለእኛ እንደሚሆን ቃል አልገባልንም። ስለዚህ ዕድሉ በእጃችሁ ሳለ ንስሐ ግቡ። ሞትን ማሰብ ለነፍስ ትልቅ ጥበብ ነው። ሞትን የሚያስብ ሰው ኃጢአትን ለመስራት አይቸኩልም፣ ንስሐ ለመግባት ግን ይተጋል። እስኪ ያስተውሉ። በዚህ በሚያስፈራ የፍርድ ቀን በእግዚአብሔር ፊት ስንቆም ምን እንመልሳለን? በዚያ ቀን መላእክት ይንቀጠቀጣሉ፣ መጻሕፍት ይገለጣሉ፣ የተሰወረውም ሁሉ ግልጽ ይሆናል። ያን ጊዜ ሀብታችሁ፣ ሥልጣናችሁ ወይም ወዳጆቻችሁ ሊረዷችሁ አይችሉም። የሚረዳችሁ በምድር ላይ የሠራችሁት ንስሐና ምግባር ብቻ ነው። በዚህ ዓለም ላይ ሳለን ንስሐ መድኃኒት ናት። ከሞት በኋላ ግን ንስሐ ለቅሶ ብቻ ናት። እዚህ ዓለም ላይ እያለህ በድያለሁ ብትል እግዚአብሔር ይቅር ይልሃል። በዚያ ግን ብትጮህ የሚሰማ የለም። እዚህ ንስሐ ሰማይን ትከፍታለች፣ በዚያ ግን የንስሐን በር ዝግ ነው። በዚያ ግን የንስሐ በር ዝግ ነው። ነፍስ ከሥጋ ከመለየቷ በፊት ዕድሉን ተጠቀምበት። የታመመ ሰው ሕይወቱ ስላለች ሐኪም ዘንድ ይሄዳል። ከሞተ በኋላ ግን ሐኪሙ ምን ሊያደርግለት ይችላል? የእኛም ነፍስ በሕይወት ሳለን በንስሐ ትፈወስ ዘንድ ይገባታል። ወንድሞቼ ሆይ ተስፋ አትቁረጡ፣ ነገር ግን አትዘናጉም። እግዚአብሔር መሐሪ መሆኑን ንስሐችሁን እንድታዘገዩ አያድርጋችሁ። ይልቁንም መሐሪ ስለሆነ እንዲህ ያለውን አምላክ እንዴት በደልኩ ብላችሁ በፍቅሩ ተመለሱ። ሰይጣን ገና ወጣት ነህ፣ በኋላ ትጸልያለህ እያለ የንስሐን ጊዜ ይሻማችኋል። አንተ ግን ዛሬውኑ የጌታዬን ፊት እፈልጋለሁ በለው። ኃጢአት የሠራኸው ትናንት ቢሆንም ንስሐ የምትገባው ዛሬ ቢሆንም እግዚአብሔር ግን የቀድሞውን በደልን አይቆጥርብህም። እርሱ የሚመለከተው የአሁኑን መመለስህን ነው። መጨረሻው ሲደርስ ንጹሐን በክብር ወደ መንግሥተ ሰማያት ይገባሉ። ንስሐ ያልገቡ ግን ወደ ዘላለም ጨለማ ይጣላሉ። ያን ጊዜ የጥርስ ማፋጨትና ዋይታ ይሆናል። ያን ጊዜ ከማልቀስ ይልቅ ዛሬ ማልቀስ ይሻላል። ዛሬ የምታፈሰው ጥቂት እንባ የገሃነምን እሳት ታጠፋለች። ዛሬ የምትሰግደው ስግደት ነገ ከፍ ያደርግሃል። ወንድሞቼ ሆይ ራሳችሁን አዘጋጁ፣ ልባችሁን ከዓለም ፍቅር አጽዱ፣ ለሰማያዊ ቤትም ተዘጋጁ። ለማጠቃለል ያህል በእነዚህ 9 ድርሳናት ውስጥ የነገርኳችሁን ሁሉ በልባችሁ አኑሩ። ኃጢአት ቁስል እንደሆነ፣ ንስሐ መድኃኒት እንደሆነች፣ ጸሎትና ምጽዋት ደግሞ የንስሐ ክንፎች መሆናቸውን አትርሱ። በትሕትና ኑሩ፣ ቂምን አስወግዱ፣ በቃለ እግዚአብሔር ታነጹ፣ በቅዱስ ቁርባንም በጌታችሁ ጋር ተዋህዱ። በምድር ላይ በንስሐ የኖረ በሰማይ ከቅዱሳን ጋር ይነግሣል። እግዚአብሔር
ሁላችንንም በንስሐ አጽንቶ ለመንግሥቱ ያብቃን። አሜን።